ትላንትና ገዳም የሚያስተዋውቁ ትላንትና ገቢ የሚያሰባስቡ ትላንትና ቤተክርስቲያን የሚያሰሩ ያንተ ወንድሞች ያንተ እህቶች ዛሬ እንደዚህ ርቃናቸውን ሲገኙ ጸጥ ብለህ ስለ ኢየሱስ የተናገረችው እንደ ድንጋይ ማብዛት ኢትዮጵያ ውስጥ ማለት ሞራል ውድቀት ከመጣ የሞራል ውድቀት ተጠያቂ አንደኛው ሱራፌል በአስተምሮ ሌባ ናችሁ፣ በተግባር ሌባ ናችሁ፣ ህይወታችሁ ሁሉ ሌብነት ላይ ተመሰረተ። ማንንም የመናገር ብቃት የለም። ሱራፌል እጅን አንስተ ጌታን ተቀበል ይባላል። ያ ጌታ ደግሞ ሊማን ይባል ሰውዬ ነው። በቃ እስከ ክስም ሄዶ የተካሰሱ አሉ። ነባሮች ወደ ተመለሱ። በዚህ ምክንያት አንድ ልጅት ሁለት ሰው አምሮ ጭንቅላት ማለት አምሮ ሲተዋል አበዱ። ሁለት ሰዎች ክርስቶስን ካዱ ሲባል መካድ ሲጀምሩ አበዱ። የህይወት ዝቅጠት በጣም እየሰፋ ነው። ቀደም አላነሳሁልህም እንጂ አንድ ቸርች ውስጥ ያም ሪሞት ኤሪያ ላይ ያለ አንድ ቸርች ውስጥ ግማሽ በግማሽ ግብረ ሰዶማውያን ስፔሻሊ ሌዝቢያንስ መንፈሱ ጮህ እየወጣ እየጮኸ አገልጋዩን ይህን ነገር እንዴት ታጋልጥብናለህ ተብሎ የታዋቂው ሃይማኖት አስተማሪ ቤተሰቦች ግብረ ሰዶማዊ ሆነው ለምን ዝም ተባሉ? ይህ ቪዲዮ ለልደተ ቃልና በዙሪያው ላሉ ወንድሞች ነውና ኢየሱስ ክርስቶስን ከመጥላትና ስለሱ መስማት ምን ያክል እንደሚያንገሸግሽ ማሳያው ምንድነው? አንዲት ልጅ ኢየሱስ ክርስቶስ ያድናል፣ እርሱን ተቀበሉ፣ እርሱን ከተቀበላችሁ ደግሞ ያከብራችኋል፣ አክብሩት፣ ካላከበራችሁትም ደግሞ እንደዚያው ብላ መናገሯን አንቀጥቅጦና አንገፍግፎ ይሄ መጽሐፍ ቅዱሳዊ አይደለም ሌላ ኢየሱስ ነው ብለህ ስትናገር በእውነት ከዛ የሚቀድም ሌላ ኢሹ ስለሌለ ነው ወይ? ወንድምና እህቶች የግብረ ሰዶማውያን ልምምድ ውስጥ ገብተው ወንዶቹ እንደ ሴት ሴቶቹ ደግሞ እርቃናቸውን አደባባይ ሲወጡ ምንም አልመሰልህም። ትላንትና ገዳም የሚያስተዋውቁ ትላንትና ገቢ የሚያሰባስቡ ትላንትና ቤተክርስቲያን የሚያሰሩ ያንተ ወንድሞች ያንተ እህቶች ዛሬ እንደዚህ ርቃናቸውን ሲገኙ ጸጥ ብለህ ስለ ኢየሱስ የተናገረችው እንደ ድንጋይ ማብዛት በእውነት ለኢየሱስ ምን ያህል ጥላቻ እንዳለ ቀላሉ ማሳያ ነውና ወንድሜ እኔ እንደ ወንድም የምመክር ተመለስ፣ በእውነት ተመለስ። በጣም ኃይለኛ የወንጌላን አማኞች ጥላቻና ኃይለኛ የኢየሱስ ክርስቶስ ጥላቻ አለብህና ፕሊዝ ተመለስ። ምክንያቱም ይሄ አካሄድ ዋጋ ያስከፍላል። እመነኝ፣ የህይወት ዋጋ ያስከፍላል። ተመለስ። ነቢይ ሱራፌል ደምሴ የተናገረው ብዙዎችን አበሳጭቷል። ለምን? ሱራፌል ደምሴ ቲክቶከሮችን በተመለከተ አስተያየት ሰጥቷልና በጣም ፈኒ የሆነ ሰው ሰግጡ አትማሩ ምናምን እያሉ የሰዶማውያን ልብስ እየለበሱ ትውልድን ያበላሹ ነው፣ ልነቃ ይገባል የሚል አይነት እንድምታ ያለው ነገር ነው በፕሬዘንስ ቲቪ የተናገረውና ኢትስ ሶ ፈኒ። ኢትዮጵያ ውስጥ ማለት ሞራል ውድቀት ከመጣ የሞራል ውድቀት ተጠያቂ አንደኛው ሱራፌል ነው። ሐሰተኛ ፈውስን ፈውሻለሁ ያለ ህዝብ የዘረፈ የግማሽ ሊትር ሃይላንድ ውሃ ሺህ ብር የሸጠ ዘይት የሸጠ ያልሸጠው ነገር አለ በዚህ ዓለም ላይ ሱራፌል። በውሸት ትንቢት ያልገደለው ሰው አለ፣ ያላፋታው ትዳር አለ ሱራፌል። ከሁሉ በላይ ደግሞ የአሬን ህዝብ የተጫወተው ጨዋታ መቼም የማረሳው ነገር የአሬን ህዝብ ሰብስበህ በዛ በደቡብ ኦሞ ፀሐይ ላይ ያሉ ሁሉ ሺህ ህዝብ በሽተኛ ሳይቀር ይዛችሁ ብለህ ህዝቡን ከእርሻው ከከብት ከምጠብቅበት ሰብስበህ አምጥተህ ወደ 5 አይሱዙ ውሃ የሸጥከው መቼም ማንም ሰው አይረሳው፣ የአሬ ህዝብ አይረሳው። እና ውንብድናን፣ ዝርፊያን፣ ሐሰትን መናገር፣ በሐሰት መበልጸግ፣ ተፈውሳል መድኃኒት ጣል ብለህ ሰዎችን መግደል፣ እነዚህ ሰዶማውያን ካንተ የተሻለ ሞራል አላቸው። ሞራል ቢስ አንተ ነቢይ በሚባል ስም የሚጠራ ማንም ሁላችሁ ሌቦች ናችሁ። በአስተምሮ ሌባ ናችሁ፣ በተግባር ሌባ ናችሁ፣ ህይወታችሁ ሁሉ ሌብነት ላይ ተመሰረተ። ማንንም የመናገር ብቃት የለም። ሱራፌል እግዚአብሔር ይገስጽ ከኢትዮጵያ ህዝብ ላይ። ሰዎች አብደዋል፣ ክርስቶስንም ክደዋል። ሐሰተኛው ክርስቶስ በእነዚህ ቤተክርስቲያን ውስጥ መጥቷል። ለምረቃ ከቀረብክ በኋላ በሩ ይዘጋል። እጅን አንስተ ጌታን ተቀበል ይባላል። ያ ጌታ ደግሞ ሊማን ይባል ሰውዬ ነው።
አሃ መጀመሪያ መጽሐፍ ቅዱስ በነፃ እናስተምራለን ብሎ ወሰዱ። ካስተማሩ በኋላ ምረቃ ጊዜ ደግሞ ልክ ሌላ አዲስ ቃል ኪዳን ያስገባሉ። ክርስቶስን አስክደው ለይማንን ደግሞ እንደ መሲህ እንዲቀበሉ ክርስቶስን ትክዳለህ ካርክ በኋላ በአዲስ መልክ ያ የሽንቾችን አምላክ ትቀበላለህ ማለት ጌታን ትቀበላለህ በአዲስ መልክ። ያሳዝናል። ይሄ ደግሞ የሚደረገው ማለት ነው ለሁሉም ሳይሆን ያልከረከሩ አሁን የሚከረክር በቃ ክርክር ውስጥ የገባ ሰው ከዛ ይወጣል ይባራል። ጥያቄ ማጠየቅ አትችልም። ጥያቄ ከጠየቅ ጥያቄን ካበዛ በቃ አልቀበልም ካልክ ትወጣለህ። ከዛ ቃል ኪዳን ትገባለህ። ይሄንን አልናገርም ለማንም አልናገርም ብለህ ቃል ኪዳን ትገባለህ። ቃል ኪዳን እስከ በቃ ቃል ኪዳን ከገባክ ለማንም አትናገርም ለየትም አትናገርም። በቃ ይሄንን ስነ ስርዓት ሁሉ ትፈጽማለህ ቃል ኪዳን ከገባክ ማለት ነው። የቃል ኪዳኑ ርዕስ ማለት ነው ከዛሬ ጀምሮ ይላል ዜሮ ሆኜ ይላል። ዜሮ ሆኜ የነበረውን እምነት ባዶ አድርጌው ትቼ ማለት ነው። አዎ ትቼ የነበረውን እምነት ትቼ ባዶ ሆኜ ይላል። ሽንቾችን ተቀብዬ ከዛሬ ጀምሮ ወደ ባቢሎን አልመለስም። በቃ የሽንቾች አምላክ ትቀበላለህ ማለት ነው። ለይማን መስራቹን በቃ እሱን ተቀብዬ በቃ ብለህ ይሄንን ፎርም ትሞላለህ። በዚህ ላይ በጣም ትልቅ ጦርነት ነበር። እስትሩ ረጅም ነው። አሁን በዛ ላይ ነው አሁን ብዙ ሰዎች ወደ ኋላ አሁን እየተረፉ ያን ሲናገር ብዙዎች አንክድም ኢየሱስን አንክድም የቀደመውን ቤተክርስቲያንም አንተውም ብለው በዛ የተነሳ አብዛኛው ተመልሷል ወደ ነባር ቤተክርስቲያን። እንዳለ ነባሮች እንዳለ ወደ ቤተክርስቲያን ተመለሱ። በቃ እስከ ክስም ሄዶ የተካሰሱ አሉ። ነባሮች ወደ ተመለሱ። በዚህ ምክንያት አንድ ልጅት ሁለት ሰው አምሮ ጭንቅላት ማለት አምሮ ሲተዋል አበዱ። ሁለት ሰዎች ክርስቶስን ካዱ ሲባል መካድ ሲጀምሩ አበዱ። ያሳዝናል። አንዱ ደግሞ አንዱን በቅርበት አውቃለሁ። የኛ ቤተክርስቲያን አባል ናት። ህይወት ብርሃን ነው ማለት ህይወት ብርሃን ነው ያቺ ልጅቷ። በቃ ይሄንን ትምህርት ከተማረች ጌታን ከካደች በኋላ ወዱ በቃ መጀመሪያ በቃ በመንፈስ የምትመራ ነው። በጣም በመንፈስ ተሞልታ የምታገለግል ነው። ይሄንን በቃ ሳታካደችና ወዱ አምሮ ለቀቀችው። ቤተሰቡ በቃ እስከ ጥቁር አንበሳ ያልሄደበት ቦታ የለም። ያሳዝናል። ቤተሰብ ቤተክርስቲያን አብሮ በቃ እንደምንም አከመ። ከዛ በኋላ በቃ ምንድነው አምሮ በቃ የፈለገችውን ትናገራለች። ስትናገር ስለ ሰውዬ ብቻ ነው የምትናገረው። ትለፈልፋለች። ስለ ለይማን ይሄን የምታወራው ስለሱ ብቻ ነው የምትለፈልፈው። መንፈስ ሆኖ ገብቷል ማለት። ስለዚህ አሁን እኔ የምልህ እነዚህ ጽዮን መጽሐፍ ቅዱስ ትምህርት ቤት ብሎ በነፃ እናስተምራለን ብሎ በሚስጥር ከወሰዱ በኋላ ክርስቶስን አስኪደው የቀደመውን ቤተክርስቲያን ባቢሎን ብለው አዲስ ሃይማኖት እያመጡ ነውና አሁን እኔ የምለው አሁን በዚህ ሚዲያ ውስጥ እያስተማሩ ያሉ አሉ፣ እየተማሩ ሳያውቁ ደግሞ ገብተው እንደዚህ እየተማሩ ያሉ አሉና ለነዚህ ምን ትላለህ አንተ? በጣም ራሳቸውን እንጠብቁ። አንደኛ ህይወትን ታጣላችሁ። ሌላ ምንድነው የነሱ ሲስተም ያደረጉት ማለት ነው። አንድ ሰው ከተማረ በኋላ ወደ ቤተክርስቲያን ይመለስና ሌላን ሰው ያመጣል። ለሱ ደግሞ ብር ይከፈልለታል። ትኩረታቸው አማኞች ላይ ነው እንጂ ወደ አይዛብ አይደለም። ኦኬ አስተምሮ ከጨረሱ በኋላ ወደ ኋላ ወደ ቤተክርስቲያን ይመልሳሉ። ሌሎችን ይዞ እንዲመጡ ሌሎቹን ይዞ ያመጣሉ። ስለዚህ ቤተክርስቲያንን የሚያፈርስ ነው ማለት ነው። ይሄ ወደኛ ነው የሚላኩት። በቃ በትክክል ቤተክርስቲያንን የሚያፈርስ ክርስቶስን የሚያስክድ ደግሞ የማይታወቅ በጣም መጽሐፍ ቅዱስ እንደምናገረው ሾልኮ በእኛ ውስጥ ገቡ እንደተባለው እንደዛ ሾልኮ በቃ አብያተ ክርስቲያናት ውስጥ የገባ ነው። ማንኛውም አብያተ ክርስቲያናት ማንኛውም ክርስቶስን እንደ አዳኝ አድርጎ የተቀበለው ቤተክርስቲያን
በዚህ ማራቅ እንዳለባችሁ በጣም አንድ ሰው እዛ ከገባ የራሱ መንፈስ ባዶ ይሆናል፣ ይመታል። ክርክር ብቻ ነው በቃ። ሌላ ደግሞ ከአዳም በፊት ሰው አለ ይባላል። ከአዳም በፊት ሰው አለ ሌላ ስለሌላ ሰው እንዳለ ይናገራሉ። ስለዚህ በጣም ትልቅ ወረርሽኝ ነው። ከኮሮና የበለጠ በጣም አስቸኳይ። አሁን መቂ ዙሪያን አትርፋለሁ። መቂን አትርፋችኋል። ዝዋይ ላይ እናንተ አሁን ይሄንን መንፈስ ከዝዋይ ባቱ ላይ እየታገላችሁ ነውና የኔን መልእክት ያያችሁት በቲክቶክ ነው አይደል? የሚገርም ነው በጣም በዶክተር እግዚአብሔር ይባርካችሁ። ይሄንን በቃ መጀመሪያ 2 ዓመት ሙሉ በቃ እየተካሰሰን እየተጋጨን አሁን ወደ ፖሊስ ጣቢያ ስማችን እያጠፋ ነው እያለው ብዙ ቡድኖች አደራጅቶ መሪዎችን ገዝቷልና እየተጨነቅን በቃ ካውንስል እንዴት ማውጣት እንዳለበት አማኞች እንዴት ማውጣት እንዳለበት በቃ እየተቸገሩ ነበሩ። አሁን ድንገት በቃ ትልቅ ቀውስ ውስጥ ገብተን ሳለ ነው በጣም በጨለማ ውስጥ በቃ ይሄ ቪዲዮ እንደ ብርሃን ሆኖ ለኛ ተገለጸልን። ስለዚህ ከዚህ ቪዲዮ የተነሳ ብዙዎች ተመልሳችኋል፣ ወደ ኋላ ተመልሳችሁ ብዙዎችን መመለስ ችላችኋል። ምንድነው አሁን መጀመሪያ የወሰዱት አሁን እሱ አብሮ ይዞ መሄደው ማለት ነው። አሁን በጣም ደፋር ሰዎች እየተናገሩ እንጂ ስለሱ ሌሎቹ አይናገሩ። እንኳን ንሲያ ገብቶ ወደ ቤተክርስቲያን የተመለሱ ራሱ ማለት ነው ሐሰት ነው በቃ ይሄ ትምህርት ልክ አይደለም ብሎ ወደ ቤተክርስቲያን የተመለሱ ራሱ ስለ ትምህርት ሲናገር በቃ አይወዱም። በቃ በጣም ይወዳሉ። ምንድነው አንድ ጊዜ የነገርከኝ አንዳንድ ወጣቶች ተመለሱ ስንላቸው ስለዚህ ሃይማኖት ተመለሱ ሐሰተኛ ነው ስንል የሚያለቅሱም አሉ ብለኛል። በጣም አንድ ቸርች ውስጥ ግማሹ ሰው ግብረ ሰዶም ነው። ለምን ዝም ተባለ? በጣም ግንባታ የሆኑ ነገሮች ላይ ነው አሁን ቤተክርስቲያን ተጠምዳ ያለችው። ሰው እየፈረሰ ግንባታ ግን በጣም እየተሰራ ያለበት። እኔ የሰው መፍረስ የግንባታን ትልቅነት አልመክርም። ሰው ተገንብቶ ግን ያ የተገነባው ሰው የትኛውንም አይነት ግንባታ ቢያካሄድ ተገቢ ነው ብዬ እላለሁ። ሰው የፈረሰ ሰው ከእግዚአብሔር መንግስት ውስጥ እየወጣ ባለበት ህይወትና ክርስትና የትና ተጻራሪ በሆኑባት ዓለምና ጊዜ ውስጥ ሆነን በጣም እየገነባን በጣም ደግሞ የሰው መፍረስ የማያሳስበን ከሆነ ከእግዚአብሔር ሐሳብ ጋር እንዳንተላለፍ እፈራለሁ። ያ ማለት ምንድነው? በክርስትና ማሊያ ዓለማዊ ቡድን ውስጥ ገብቶ እንደመጫወት ማለት ነው። ያንን ነገር በጣም ያየውኝ ስለሆነ እፈራለሁ። ትክክል ነው፣ መገንባት ለትውልድ ነው። ግን ደግሞ በጣም ሰው ፈርሷል። የህይወት ዝቅጠት በጣም እየሰፋ ነው። ቅድም አላነሳሁልህም እንጂ አንድ ቸርች ውስጥ ያም ሪሞት ኤሪያ ላይ ያለ አንድ ቸርች ውስጥ ግማሽ በግማሽ ግብረ ሰዶማውያን ስፔሻሊ ሌዝቢያንስ መንፈሱ ጮህ እየወጣ እየጮኸ አገልጋዩን ይሄን ነገር እንዴት ታጋልጥብናለህ ተብሎ ከዛ ስፍራ ላይ እንዲመለስ እስከ ማድረግ የተደረሰበት ሁኔታ አለ። እንግዲህ ሪሞት ኤሪያ ላይ በጣም ጥግ ላይ ያለ አንድ ከተማ ውስጥ አንድ ቤተክርስቲያን ውስጥ እንደዚህ አይነት ነገር ካለ ሌሎቹ ጋር ቢፈተሽ ምን ያህል ሊሆን ይችላል? ምዕመን ብቻ አይደለም አገልጋዮች በዚህ ልምምድ ውስጥ ያሉ አሉ። ይሄን ልናውቅ ይገባል። አሁን እርግጠኛ ሆነ እንትና እንደዚህ ንጹህ ነው ምናምን ብለህ አብረ ማደር የማትችልባቸው ሁኔታዎች ውስጥ ሁሉ እየተፈጠረ ያለበት ሁኔታ ነው። አንድ ከተማ ውስጥ ሄደ የሆነ የማታውቀው ቤት ውስጥ በህብረት ልትገባ የማትችልበት ሁኔታ ነው ያለው። እንዲህ አይነት ነገሮች ራሳቸውን እንዲጎዱ ያደረጋቸው ሰዎች የነገሩኝ ሁኔታ ስላለ ማለት ነውና ስለዚህ የህይወት ውድቀት ውስጥ ስላለ ውድቀቱ ላይም ልክ ለግንባታው ገንዘብ እንደምናሰባስብ አርክቴክት አዘጋጅተን ለዛ ግንባታ በጣም ብዙ መስዋዕትን እንደምንከፍል እንደምናሰራ የሰው ህይወት ላይም እንደዛው ርብርብ ማድረግ አለብን። ሰው እየጠፋ ህንጻ ብንገነባ ሰው ገንብተን ግን
ለምን ከተማን የሚያክል ህንጻ እንገነባም? እሱ ችግር የለው። ምክንያቱም ለእግዚአብሔር ቤት እስከሰራን ድረስ ማለት ነው። እሱ ነው። ሶስተኛው ነገር ፍቅር ይኖረን። በጣም እየተበላላን ነው፣ እየተጨቃከንን ነው፣ እየተሰዳደብን ነው። የምንነጋገራቸው የምንሰዳደባቸው ነገሮች በሙሉ ሌላው ማህበረሰብ ላይ እየደረሰ ምን እያስተማርን ነው? ምንድነው አሁን ከኛ መሰዳደብ፣ ከኛ መተቻቸት፣ ከኛ መበላላት፣ ከኛ መጠላላት፣ አንዱ አሳልፎ ከመስጠት ምንድነው የምናተርፈው? አንዳንዱን እኮ በግል የምናወራውን ነገር ነው አደባባይ ላይ የምናወጣው። እና እኛ የፍቅር ሰዎች እኮ ነን። እያንዳንዳችን እኮ በእግዚአብሔር ፍቅርና ምሕረት ውስጥ ስላለን ነው እንጂ አንዳችን ውስጥ እኮ ያለውን ነገር እግዚአብሔር ለእያንዳንዱ ሰው ቢገልጥና የእያንዳንዱ ጉድ ቢወጣ እኮ ማናችንም ላይ ጣት ማናነሳበት ጊዜ ነው። ፍቅር በጣም ወሳኝነት። ፍቅር ጥለናል። በጣም የኛ ፍቅር መጣል በጣም ብዙ ነገሮችን እየጎዳን ነው። እና በፍቅር ትታወቃላችሁ ብሎ መጽሐፍ ቅዱስ ይለናል። በመበላላት አንደኛ ሆነናል። በመጠላላት አንዱን አሳልፎ በመስጠት በመተቻቸት። እስቲ እንደዚህ ዘመን እግዚአብሔር ወንጌልን እንድንሰራ ትልቅ የሚዲያ እድል ሰጥቶን ትልቅ ስራ የሰራንበት ምን ነገር አለ ከመበላላት ውጭ? እንደኛ ሶሻል ሚዲያ ተጠቃሚ የለም። ቲክቶክ ብትል አንደኛ ተጠቃሚዎች እኛ ነን፣ አስተላላፊዎችም እኛ ነን። ፌስቡክ ብትል አንደኛ እኛ ነን። ዩቲዩብ ብትል በሁሉም የሚዲያ አክሰሶች ውስጥ የምንገኘው እኛ ነን። ምንድነው ግን ሰፊውን ድርሻ የያዘው ምንድነው? ሰፊ ስራ እየሰራን በለን ብንል በጣም እውነቴን ነው የምልህ 80 በመቶ የምንበላላበት 20 በመቶ ደግሞ ትንሽ ነገሮች ትልቅ ነገር ሰርተን ትንሽ ተመልካች ያተረፈበት ነገር ነው። ለቤተ ክርስቲያን መታነጽ፣ ለትውልድ መታነጽ፣ ለትውልድ መለወጥ፣ ለወንጌል ስራ መልካም የሆኑ ነገሮች ተጽዕኖ እያመጡ አይደለም። አንዱን ሲሰድብ አንዱን አሳልፎ ሲሰጥ ግን ምናምን ብዙ ተመልካች ብዙ ፎሎወርስ እያተረፈበት ያለበት ነገር ነውና የጣልነውን ፍቅር እናንሳ። ቅንነት ጥለናል፣ ቅንነታችንን እናንሳ። ከክርስቶስ ህይወት አይደንቲቲ ማንነት ወጥተን በራሳችን የህይወት ምልልስ ውስጥ ያለንበት ነው።